ፈቱ ፈቲ ነው የሶሻል ሚዲያ ስምሽ? ያ ቲክቶክ ላይ ፈቲ እንጂ ትክክለኛ ስም ፈቲያ መሐመድ ነው። ትክክለኛ ስሜ ፈቲያ መሐመድ። ያ ፈቲያ መሐመድ። ማሻአላህ በጣም ደስ ብሎኛል ስለመጣሽ። እንግዲህ አሁን እንግዳ የሆነሽ ወጣት ነሽ፣ የማርኬቲንግ ባለሙያ ነሽ። በነገራችን ላይ ውድ ተመልካቾቼ በጣም ወጣት የሆነች ቫይብራንት የሆነች ጀግና የሆነች ልጄ ናት። ጎበዝ በደንብ አርጋ የምትሰራ በዚህ እድሜ የራሷን ማርኬቲንግ በተለያየ መንገድ ብራንድ አርጋ እየመራች ያለች ናት። ከእሷ ጋር ዛሬ ደግሞ ስለ ወጣትነት እናወራለን። ስለ ቤተሰብ፣ ስለ ሪሌሽንሽፕ ብዙ አውርተናል እና ስለ ማርኬቲንግ፣ ስለ ወጣትነት፣ ስለ ስራ፣ ስለ ሶሻል ሚዲያ እናወራለን። መቼም ከዚህ ውጭ ጠይቀኛለሽ? ያው እንግዲህ እስኪ እናያለን አይደለም? ልጠይቅህም እችላለሁ። ለመመለስ ክፍት ነው። እኔ ለመመለስ ዝግጁ ነኝ። ስለዚህ እድሉ ወደ አንቺ ሄደዋል። ኦኬ እንግዲህ ጥያቄው ልጀምራለሁ። ያው ከአንተ ብዙ ልምድ መውሰድ ያለብኝ አለ ብዬ ስለማስብ ላይክ እንዳልከው ወጣት ነኝ፣ ማርኬቲንግ ላይ ነው የምሰራው እና ያው ብዙ ስትራግሎች ይኖራሉ። በዛውም ልክ ያው ሴት ስትሆን ወጣት ስትሆን ያው ብዙ ነገሮች ይኖራሉ እና ውጤታማ ለመሆን ላይክ ማርኬቲንጉን ለማስፋት ላይክ ሴቶች ምን ማድረግ አለባቸው? ላይክ በእኔ እድሜ ያሉ ሴቶች ሞር ውጤታማ ለመሆን ምን ማድረግ አለባቸው ብለህ ታስባለህ? ቆንጆ ጥያቄ፣ ቀለል ብሎ ግን ከበድ ያለ ጥያቄ ነው። በጣም የሚገርመው ምንድን ነው አሁን ያለንበት ዓለም አንዱ የውበት ዓለም ነው። ማርኬቲንግ ላይ ብዙ ጊዜ አይተሻቸው ከሆነ በዓለም ደረጃ ቆንጆ ሴቶችን ይጠቀሙባቸዋል። አንቺ አሁን ሳይጠቀሙብሽ ግን ራስሽ ማርኬተር ሆነሽ ወጣሽ። አንዱ ማለት ነው። ትክክል ነው አይደለም፣ ያው ብዙ ነገር ውስጥ ያስኬደናል። ነገር ግን እኔ አሁን በጣም ደስ ያለኝና ወደዚህ ስትመጪ በዚህ እድሜ ራስሽን ችለሽ ይሄን የምን ልበለው በተለይ ቆንጆ ወጣት ስትሆኚ ነቆራ በሉት ጉተላ በሉት አማርኛውን በትክክል አድሬስ ካላረኩ ይቅር በሉኝና ፈተናዎች አሉ። ግን ምነግርሽ ነገር ምንድን ነው ሁልጊዜ ከዓላማ የሚያሳካ ሰው ብዙ ዓላማ እንዳታሳኪ የሚያደርጉ ሰዎች ብዙ ናቸው። እነሱ ዓላማቸው አንቺን ማደናቀፍ ነው እንጂ በትክክለኛ መንገድ የሚመጡ አይደሉም። ሲመጡብሽ አትፍሪያቸው። ከዓላማሽ ግን ውልፍት አትበይ። ምክንያቱም ዛሬ የምትሰሪያቸው ስራዎች ነገን ይከፍሉሻል። ዛሬ ብራንድ ሆነሽ ጎበዝ ሆነሽ በተለይ ማርኬቲንግ እና ብራንዲንግ ላይ ያሉ ማለት በአንቺ እድሜ ያሉ ቆነጃጅትም የሆኑ ጎረምሶችም ሲሆኑ ወደ እነሱ ስትሄዱ እናንተ በዓላማ ነው የምትሄዱት። እነሱ ግን በስሜት ነው የሚቀርቡሽ። ያንን ግን በብልጠት ማለፍ። ለማይጠቅም ስሜት አትንበርከኪ። ከምትሄጂበት ነው የሚያሰናክልሽ እንጂ የምትሄጂበት ቦታ አያደርስሽም። ምክንያቱም አንቺ ዓላማ አለሽ። ነገ ጎበዝ የራሷ ትልቅ ማርኬቲንግ ያላት ብዙ ሰዎችን በስሯ የምትቀጥር ጥሩ እናት ምትሆን ገብቶሻል፣ ጥሩ እህት ምትሆን ነሽና በተለይ በዚህ እድሜ ስትጀምሪ በመጀመሪያ ደረጃ ወደ ማርኬቲንግ ሲገባ የምትሸጪውን ነገር በደንብ ወቅ በደንብ። ከዛ በኋላስ ማርኬቲንግ ውስጥ የሚሸጡት የሰዎቹን ቀልብ መሳብ መቻል፣ ያንን ነገር እንዲፈልጉት ማድረግ መቻል ነው ትልቁ ጨዋታ። ሪስክ ነው የምትሸጪው። ለምሳሌ አንዳንድ ሰው አሁን እኔ ፕሮፐርቲ ውስጥ አለሁበትና ፕሮፐርቲ ሲሸጥ ምንድን ነው የሚሸጠው? ሪስኩን ነው የሚሸጠው። ነገ የሆነ ነገር ሲፈጠር ሀብት ይሆንልሃል፣ ካፒታል ይሆንልሃል፣ ጥቅሙን ማለት ነው። እዛ ውስጥ ግን ትልቁ ነገር ማርኬቲንግ ላይ ራስን ብራንድ አድርጎ ማለፍ። በዚህ በተለይ ሴት ሆነሽ ቆንጆ ሆነሽ ለማለፍ በጣም ከሚገጥሙሽ ፈተናዎች በየቀኑ አንቺን ለማሰናከል ማስታወሻ ይዘው ማርኬቲንጉን እንረዳሻለን፣ ለድርጅታችን አምባሳደር ሆኚ፣ እንደዚህ አይነት ዕቃ አስታውሺ፣ ግን ሴትነትሽን እንፈልጋለን የሚሉ ሰዎች አሉ። ያንን ምንድነው ማድረግ ያለብሽ? የማይጠቅሙሽ ስለሆነ ማርኬቲንጋቸውን ከቻልሽና ማሳመን ከቻልሽ። አሁን ካለሽበት እድሜ ግን ትንሽ ከአንቺ በለጥ የሚሉና በተለያየ ብልጭልጭ ለመሸወር ስለሚሞክሩ ከቻልሽ እለፊው፣ ካልቻልሽ ግን ብትቆርጫቸው የተሻለ ነው የሚመስለው። ቅድም ባነሳው ሀሳቡ ለምሳሌ ላይክ ከስራውን ባሻገር ሴትነትን የሚጠይቁ ምኖች አሉ። እነሱ እንዴት ነው መለየት የምንችለው? ቀጥታ ይጠይቃሉ እኮ ያመላልስሻል። ከስራ በላይ ስልክ ልግዛልሽ ይችላል፣ ሽቶ ልግዛልሽ ይችላል፣ እንትን ላርግልሽ፣ ከምትመላለሽ ለምን እኔ
እንትን ግምት አድርጌ አላስቀምጥሽም የማይሉት ነገር የለም። ይህንን ወጣቶች እንድማሩበት ነው እንደዚህ አይነት ቃል ለመጠቀሜ ይቅርታ አድርጉልኝና የማይጠቅሙ ማህበረሰቡን የሚያበላሹ አካሄዶች ስለሆነ ግን ልንሄድበት ስለሚገባ ነው ይሄን ነገር ደፍሬ ማንሳት የፈለግኩት። ለምን ትለፊያለሽ? እኔ ቤት ልከራይልሽ፣ መኪና ልግዛልሽ፣ ግን አላማ የለውም። አላማ የለውም ኢኔሴንስ ትክክል ነው። ቆንጆ ልጅ ነሽ። በዚህ ሰዓት ምንድነው ማድረግ አለብሽ? እውነት የሚፈልግሽ ከሆነ በትክክለኛው መንገድ ማምጣት አለበት። ከትክክለኛው መንገድ ውጭ የሆነ ሰክሰሶች ብዙ ጊዜ መጨረሻው ጸጸት ነው። ምክንያቱም ይሄ ውበት እስከ መጨረሻው በዚህ አይደለም የሚቀጥለው፣ ተፈጥሮ ነው። እያደግሽ ትሄጃለሽ። ነገሮች በዛ ልክ አይሄዱም እና የመጠቀሚያ መሆን የለብሽም ለማለት ነው። ስለዚህ ያው ግን በብዛት ጥያቄዎች ይበዛሉ እና ሴቶች ላይክ ራሳቸውን ሀስል ላይ ሆነው ማርኬቲንጉ ላይ ለመስራት እየሞከሩ እንደዚህ አይነት ነገሮች በሚበዛ ሰዓት ተስፋ ሊቆርጡ ይችላሉ። ላይክ ሞራላቸው ሊጠፋ ይችላል እና እሱን በምን አይነት መንገድ ነው ማስወገድ የምችሉት? አዎ ይሄ ሞራል የሚነካ ነገር በቀጥታ እንዲህ ብዬ ለመመለስ ቢከብደኝም እንዴት ብለን ብንመልሰው የተሻለ መሰለሽ? ብር ያስፈልግሻል ወይንም ስራው ያስፈልግሻል። ፈተና የሚሆንብሽ የገንዘብ እጥረት፣ ለምሳሌ ቤት ኪራይ ይደርስብሻል። አንድ ትክክለኛ ያልሆነ ሰው ደልሎ ሴትነትሽን ስጭኝና ብሩ ልስጥሽ ከችግርሽ ላውጣሽ የሚል አለ። በእንደዚህ አይነት ጊዜ ግን መመለሻ ወደ ፈጣሪ ነው። ያኛውን ወስደሽ በጸጸት ከመኖር ይልቅ ጠንክረሽ ግድ የለሽ አንድ የተወሰነ ቀን ይራብሽ፣ ተቸገሪ። ምድር ላይ መቸገር አይቀርምና ሪያሊቲ መናገር ስለፈለግኩ ነው። ለተወሰነ ጊዜ ተቸግረሽ ካለፍሽ ግን ጀግና ሆነሽ ነው የምታልፊው። ምክንያቱም ዛሬ በምንም ተአምር ዛሬ የገጠሙሽ ቻሌንጆች ነገን አይገጥሙሽ። ከዛ በኋላ ምንድን ነው ሌላው ደግሞ አውትሌት ማብዛት። የተወሰነ ሰው ላይ ብቻ ዲፔንድ የምትሆኝ ከሆነ ማርኬቲንግ ላይ እነዛ ሰዎች እጃቸውን የሰበሰቡ ቀን ያንቺ ገቢ እዛ ላይ ይሆናል። ትንንሽም ብትሆን ብዙ ባታገኝበትም ልትኖሪ መኖር ስላለብሽ ምንድን ነው ማድረግ ያለብሽ? እነዛን ነገሮች በደንብ ትንንሽ ነገሮች። በንግድ ውስጥ ሁለት አይነት ዓለም አለ። አንዱ ትልልቅ ቢዝነሶችን ይዞ ላይክ ለሰው ሁሉ እንዲገባ ጅምላና ችርቻሮ። ከ10 ሰው አንዳንድ ብር ብታገኝና ከአንድ ሰው 10 ብር እንደምታገኝ። ከአንድ ሰው ብቻ ከሆነ ቻሌንጁ ከባድ ነው። እጁን የሰበሰበ ቀን ዜሮ ነው የምትሆኝ። ከ10 ሰው አንዳንድ ብር የምታገኝ ከሆነ ግን በደንብ ማለት ነው። በተለይ አሁን የሶሻል ሚዲያ ዘመን አይደለም? ሶሻል ሚዲያ ላይ የምትናገሪውን ተጠንቀቂ፣ የምትሰሪበትን ቦታ ተጠንቀቂ። ከዛ በኋላ ራስሽን ብራንድ አድርገሽ በደንብ አውጪ። ስትሰሪ ደግሞ ከገንዘቡ የበለጠ እውነተኛ ማንነት። ምክንያቱም ያንን ድርጅት ስትጠቅሚው አየሽ፣ በፈጣሪ ዘንድም በሰው ዘንድም ጥሩ ነገር ታሳልፊያለሽ። ስለዚህ ሶሻል ሚዲያ ላይ በደንብ መረዳትና ኮንቴንት ላይ ምን አይነት ኮንቴንት ላይ ምሰራ ብዙ አሁን ባለንበት ዘመን ደግሞ ሶሻል ሚዲያን አልጠቀምም ያለ ካምፓኒ ከጨዋታ ውጭ ነው የሚወጣው። በዓለም ደረጃ ነው የሚልሽ። ፖለቲክሱ እዛ ውስጥ ትልቅ ተጽዕኖ አለው ሶሻል ሚዲያ። በጣም ሶሻል ሚዲያ ባይኖር እኔና አንቺ አንገናኝ። የመጀመሪያው ስለዚህ ሶሻል ሚዲያሽን በአግባቡ ኮንቴንትሽን አስተካክለሽ፣ ሁለተኛ ደግሞ አንዳንዴ በዚህ እድሜ አንድ የማይዋጥላችሁ ነገር ጥሩ ቢዝነሶችን በነፃ ማስተዋወቅ ጀምሪ። እንዴት በነፃ ማለት? በነፃ ያለ ገንዘብ ተጽዕኖ ፈጣሪነትሽን ይዋ ሌላ ስራዎችን ይዞ እንዲመጣ። አዋ ሌላ ስራዎችን ይዞ ነው የሚመጣው። ምክንያቱም አንዳንድ ጊዜ ይኸውላችሁ ጎበዝ ነሽ፣ የምትችይውን ያህል ተምረሻል፣ እውቀቱ አለሽ፣ አሁን በትንሹ ቢሆን ልምድም አለሽ። ከዛ በኋላ ኮሚትመንት የምትባል ነገር አለሽ፣ ቆራጥነት፣ ለመስራት ዝግጁ መሆን ማለት ነው። ዝግጁ ከሆንሽ ከዛ በኋላ ገንዘቡ ይመጣል። የተለያየ ነገሮችን በሰራሽ ቁጥር የትኛው ማስታወቂያ ሰው ጋር ደርሶ የሰው ልብ እንደሚገባ አታውቂም አንቺ። የምትሰሪውን ስራ ግን በደንብ ስሪ። ያኛው ምን ይሆናል ማለት ነው? ያኔ አንቺን ይዞሽ ነው የሚወጣው። አሁን የማየው ሶሻል ሚዲያ ላይ ጥሩ ነገሮችን እየሰራሽ ነው፣ ከብዙ ድርጅቶች ጋር እየሰራሽ ነው። ከዚህ በላይ መሄድ አለብሽ። ከዛ ውጭ ደግሞ አንብቢ። ካላነበብሽ አትለወጭ። መጽሐፍ ታዲያ ሰው አንባቢ አይደለሽም አይደለም። በነገራችን ላይ ማርኬቲንግ ላይ ሴልስ ላይ መሰሩ ሰዎች ስለ ሴልስ ካላነበባችሁ አትቀጥይም። የመረረ እውነት ልንገርሽ፣ አትቀጥይማ። እውቀት ይወላችሁ። አንድ ሰው ሐኪምም ይሁን ኢንጂነርም ይሁን ማርኬተርም ይሁን የፈለገ ይሁን
ባለበት ሙያ ላይ ማንበብ ያቆመ ቀን ወደቀ። በቃ ማንበብ ሙሉ ሰው ያደርጋል ማንበብ ሙሉ ይባላል። ሰው ያደርጋል። የስ አሁን ስለ እውነት ማርኬቲንግ ማንበብ፣ ሶሻል ሚዲያ ማርኬቲንግ እንዴት ነው የሚሰራው? ዓለም ወዴት እየሄደች ነው? ሴልስን አሁን ሲሄድ ለምሳሌ ዓለማችን ላይ በጣም 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 የታወቀው አንዱ ሀብታም ዋረን ቡፌት ነው። ኦልሞስት ሁለተኛና ሶስተኛ አካባቢ ነው የሚገኘው። ዋረን ቡፌት ገንዘብ የት ውስጥ ይገኛል ይላል መጽሐፍ ውስጥ። ምክንያቱም አንቺ ጎበዝ ያንግ ማርኬተር ነሽ። ስለ ማርኬቲንግ ስለ ሴልስ እንዴት ነው ከሰው ጋር የምትነጋገሪው? አንባቢ ከሆንሽ አዳማጭ ከሆንሽ ጥሩ ነገር ታመጫለሽ። እኛ ሀገር ላይ ይታወቅ። አንድ እውነት ግን ላነሳ ነው። ስንት የማርኬቲንግ መጽሐፍ አነበብሽ? ጥያቄ። አየሽ፣ ማርኬቲንግ ላይ አይደለም ምሳሌ። የስ ማርኬቲንግ ላይ ስትሰሪ ተክለሰውነትሽ፣ አለባበስሽ፣ አነጋገርሽ፣ ከአፍሽ የሚወጣ የምትሄጂበት መስሪያ ቤት በደንብ ማወቅ። የደሚናን ድርጅት ልታስታውቂ ነው የመጣሽው አይደለም? ደሚና ምንድን ነው የሚሰራው? ቢያንስ ትንሽ ስለሱ ማወቅ አለብሽ። ለምን መጣሽ ስልሽ እንዲህ አይነት ካምፓኒዎች አሉ ደሚና ቢዝነስ ግሩፕ ውስጥ፣ በዚህኛው ላይ በዚህ መንገድ ባስተዋውቅልህ የተሻለ መሄድ ይችላል። ድርጅትህም ይታወቃል፣ ጥቅምም ታገኛለህ፣ እኔንም ትጠቅመኛለህ። ሰዎች እንዲያዳምጡሽ ነዋ። ማርኬቲንግ ማለት ሰዎች እንዲያዳምጡ። ብዙ ጊዜ ትልቁ ዓለም የማርኬተሮች ናት። ትልቁ ዓለም ማለት ነው። ወይ ገዢ ነሽ ወይ ሻጭ ነሽ። አንቺ ሀሳብሽን ትሸጭልኛለሽ፣ ለሰጪው ሀሳብ ደግሞ እኔ እከፍልሻለሁ ድርጅቴን ስላስተዋወቅሽው። ስለዚህ ዓለም የገዢና የሻጭ ናት። ግን እኔ መጥቼ ከማናገርህና ስራዎችን አይተህ ከምትመጣ የቱ ነው ቫሊዩ አድርገህ እንትን ልትለኝ ልትቀበለኝ የምትችለው? ይኸውልሽ ይሄ ጥያቄን እንዴት እናስተካክለው መሰለሽ? እኔ ስፈልግ ነው፣ ለእኔ በተመቸኝ ሰዓት አዲስ ፕሮዳክት ሳመጣ ነው አንቺ የምፈልግሽ። አንቺ ግን 24 ሰዓት ማርኬተር ነሽ። ሀሳቤን ላስቀይር እችላለሁ ነው? ሀሳብ ማስቀየር ትችያለሽ። በዚህ መንገድ ድርጅቴ መታወቅ አለበት። ምክንያቱም የውድድር ዘመን ላይ ነው ያለ ነው። አንድ አይነት ስራ ላይ ነው ያለ ነው። ሰዎች አንቺን አይተው ውበትሽን ሊሆን ይችላል፣ አነጋገርሽን ሊሆን ይችላል፣ ያንን ዕቃ ያስተዋወቅሽበትን መንገድ አይተው ሊመጡ ይችላሉ። ዓለም ላይ አንድ እውነት አለ። ከጥሩ ዕቃ የበለጠ እየተሸጠ ያለው የትኛው እንደሆነ ታውቂያለሽ? በጣም የተዋወቀ ለማስተዋወቅ ቀንና ማታ ማለት ነው። የሰው ጭንቅላት እንደዛ ስለተፈጠረው ይቀራል። አይታችኋል? አሁን ወደ ክፍለ ሀገር ስትሄጂ ህፃናት መንገድ ላይ ምንድን ነው የሚሉት? ጋሼ ሃይላንድ እኮ ነው የሚሉት። ግን እጅ ላይ ያለው ሌላ አይነት ውሃ እኮ ነው። ኦልሬዲ ግን የሰው ጭንቅላት ውስጥ ተጽፏል ከመጀመሪያ ጊዜ ጀምሮ። የትም ሂጂ፣ አሁን የትም ክፍለ ሀገር ደቡብ ሂጂ፣ ሰሜን ሂጂ፣ ምስራቅ ሂጂ፣ ምዕራብ ሂጂ፣ ስትሄጂ መንገድ ላይ ህፃናት ናቸው እኮ። ይሄ አሁን ትልቅ ማርኬቲንግ ነው የተሰራው እንጂ አሁን የውሃው ስም ሌላ ነው እኮ። ኢቨን አንቺ ራሱ እገዛለሁ የምትይው ሃይላንድ ልገዛ ነው መሄድ እኮ ነው የምትይው። ሃይላንድ ብራንድ መሆኑ ቀርቶ ምን ሆነ? ውሃ ሆነ እኮ። በፕላስቲክ የታሸገ ውሃ አሁን ስሞቹን ከመጥራስ ሂጂ እስቲ ሃይላንድ ገዝተሽ ነይ። ብራንዱ እኮ ሃይላንድ አይደለም። እንግዳ ቢመጣብሽ አይታችኋል? ሃይላንድ ውሃ ነው የሚባለው፣ ግን ስሙ እኮ ሌላ ነው። ስለዚህ ማርኬቲንግ ላይ ስትሰሪ እንደዚህ አይነት ነገሮችን ተጽዕኖ መፍጠር። ኦኬ ሶ እኔ መጥቼ ባናግርህና ላይክ ስለ ስራው ባወራክ ሞር ተቀባይነት አለው። ባንኳኳሽ ቁጥር ነው። አንቺ ስራሽ ነው። ስራሽን ደግሞ ወደ ምድር ለማውረድ ምንድን ነው የምትፈልጊ? ፕላን ታወጫለሽ። በነገራችን ላይ እኔ ለምሳሌ ሴልስ እና ማርኬቲንግ ላይ አንዱ ጎበዝ ማርኬተር እና ሴልስ ነኝ። እኔ በደንብ አውቃለሁ። የምሰራባቸው ድርጅቶች ላይ ማርኬቲንግ ማኔጀር ሆኜም ሰርቻለሁ ትልልቅ ድርጅት ውስጥ። አሁንም ሶሻል ሚዲያ ማኔጅመንት እና ማርኬቲንግ ላይ አማክራለሁ። ማርኬቲንግ ስሰራ ጥናት ፈልጋለሁ። የትኛው ጥሩ ድርጅት አለ ብዬ አያቀኝም። ያንቺ ድርጅት የፈቲ ድርጅት እኮ እኔ ነኝ የማውቅሽ እንጂ አንቺ አታውቂኝም። ስለዚህ ይሄን ካላት ለምንድን ነው ሶሻል ሚዲያ ፔጅሽን ያለው? ኦኬ ዌብሳይት አላት የላትም? በደንብ አክሰስ አደርጋለሁ። ሶሻል ሚዲያዋ በደንብ እየሄደ ነው። ድርጅቷ በአግባቡ እየተዋወቀ ነው። ፌስቡኳ ምን ይመስላል? ኢንስታግራሟ ምን ይመስላል? ከዛ በኋላ ሃው ዱ አይ ሃንድል ኢት በደንብ እንዴት አድርጋ ነው መታወቅ ያለባት? አመጣና ሶሻል ሚዲያ ማኔጅመንት ልሰራለች ነው አመጣው ምናምን። ከዛ በኋላ አውል ሾው ሳምፕል ሰርቼ ያሳይሻለሁ። ድርጅትሽን የሰው ልጅ ደግሞ ራሱን ማየት ይፈልጋል እዛ ውስጥ። ልክ ሰርቼ ያለምንም ክፍያ እንደዚህ ቢሆን ብዬ አስታውቂያ ሲመጣ ልቡ ይሳባል። ዋው በጣም ቆንጆ ነው። ከዛ በኋላ ምን ይመጣል ማለት የዋጋ ድርድር።
ወይ ከፍና ወይ ወረጅልኝ ከፍ እንትን ብሎ በዝቶብኛል፣ ወይ ደግሞ እንደዚህ አብረን እንስራ። በሳምንት የተወሰነ ቀን እንደዚህ አይነት ስራ እሰራልሃለሁ። በፊቴ ነው ማስተዋወቅልህ። አንደኛ ደንበኞች በደንብ ይመጣሉ፣ ሁለተኛ ደግሞ ይሄን አደርጋለሁ። ይሄ ምን ይፈልጋል? ዝም ብሎ በደመ ነፍስ አይደለም የሚሰራው። ጊዜ ወስደሽ አስበሽ ጽፈሽ በሳምንት ይሄን ያህል ድርጅት። በሳምንት ስንት ድርጅት ነው የምትሰሪው እኔ ሳልነግርሽ? በሳምንት አዎ፣ ወይም አንዳንድ ጊዜ በሳምንት 2-3 ሊመጣ ይችላል። ያው እንደ እንትኑ ነው። አንቺ ስንት ታንኳኩያለሽ? ስንት በር? እውነት ለመናገር እኔ ምንም እስካሁን አንኳኩቼ አላውቅም። ራሳቸው መጥተው ነው ያ ራሳቸው። ግን ምክንያቱም ምን ብዬ አስባለሁ መሰለኝ፣ ላይክ እኔ ሄጄ እነሱን ካወራኋቸው ኦር ሰምቲንግ ተቀባይነት ላይኖራቸው ይችላል ብዬ ስለማስብ። አይ ጥሩ፣ ገና ጀማሪ ስለሆንሽ ልጅም ስለሆንሽ እንደዛ ስለሆነ ነው እንጂ። ግን በዚህ አጋጣሚ ይሄንን ፕሮግራም የምትከታተሉ ቤተሰቦቻችን ስራ እስከሆነ ድረስ አሁን ያለንበት ዘመን ብዙ ኮምፒቲሽን ያለበት ነው። እኔ በኮምፒቲሽን አላምንም። ከራሴ ጋር ነው ብዙ ጊዜ የምወዳደረው፣ ከራሴ ጋር ነው። ትናንትና ያልሰራው ዛሬ መስራት ያለብኝ ነገር ስንት ነው? ትናንት 2 ማርኬቲንግ ካስተዋውቁኝ ነገ ለምንድን ነው 3 የማደርገው? ሁለተኛ ደግሞ ኮንቴንቶችሽን ከዛሬ ከኔ ጋር ካወራሽ ጀምሮ ሪቫይዝ አድርጊው። ሁልጊዜ ማስታወቅ ከኔ ጋር መስራት የምትፈልጉ ደንበኞች ጋር መድረስ የምትፈልጉ ብለሽ ራስሽን በደንብ ካስተዋወቅሽ ምን ይሆናል ማለት ነው? ይመጣሉ ሰዎች። ራስሽን ራሱ አሁን አንቺ 2 ነሽ፣ ማርኬተሯ ፈቲና ኖርማሏ ፈቲ። ኖርማሏ ፈቲ እችኛውን ማዘዝ መቻል አለባት። ከእንቅልፏ ስትነሳ ዛሬ ስንት ማስታወቂያ ሰራሽ? በየቀኑ ኮንሲስተንትሊ እየለቀቀች ነው ወይ? በየቀኑ ሲያስተዋወቅሽ ነው? ምን እናስተዋውቅልዎት? እንደዚህ አይነት ጥሩ ቦታዎች እንዳሉ ታውቃለሁ። ድርጅታችሁን እንዲህ አይነት ቦታ ወይ ኢቨንቶችን ማስተዋወቅ። ስለዚህ ምን ይሆናል ማለት ነው? ኦልዌይስ ስራ ላይ ነው ያለው። እንዲህ በተመቻቸው ቁጥር ብቻ የምትጠሪ ከሆነ የምትፈልጊበት ቦታ ለመድረስ ማራቶን ይሆንብሻል። ትደርሻለሽ። አንድ ስራም ስትሰራ በነፃም ሰራው ተከፍሎም ሰራው ሌላን ስራ ይዞ ይመጣል ብለህ ታስባለህ። ሰዎችንም ይዞ ይመጣል እና ላይክ እኔ አሁን ሄጄ ከማውራት የሆነ ስራዎችን ስሰራ ፕሮሞሽኖችን ሆነ ኦር ሰምቲንግ ፖስት ሳደርግ ሌላ ስራ ይዞ እንደሚመጣ አስቤ ተዘጋጅቼበት ነው ፖስት ማድረግ። ለዛም ነው ሄጄ ማላወራቸው። አሁን ማውራት 2 አይነት ነው። ሄዶ ማውራት፣ ፈልጎ ማውራት አንዱ የማርኬቲንግ ማለት ሰዎች የሚፈልጉትና የምታወሪበት አፕሮች ነው የሚለየው። ስትሰሪ ራሱ እየጠራሻቸው ነው። በገንዘብም ስሪ በነፃም ስሪ፣ ሌላ ኢንፎርማል ዌይ ኦፍ ኮሚኒኬሽን ነው የምትሰሪው ነገር የምታስተዋውቂበት። ሁለተኛ ደግሞ በአንቺ ስር ያሉ ቪወሮች ገብቶሻል። ያ የምታስተዋውቂበት ኮንቴንት ወሳኝነት አለ። ከዛ በኋላ እቺ ልጅ የኔን ድርጅት ታስተዋውቅልኝ ይላል። ከዛ በኋላ ደን ሄዶ ኮንታክት ያደርግሻል ወይንም አንቺን ይፈልጋል። ሁለተኛ ግን እንደ ማርኬተር ረጅሙን ሰዓት የአንቺ ስራ ነዋ። እሱ በሚፈልግበት ጊዜ ነው ድርጅት የሚያስተዋውቀው። ለእሱ እንጀራው አይደለም፣ ኤክስትራ ነው። ተጨማሪ ድርጅቱ እንዲያድግለትና እንዲተዋወቅ ነው እንጂ እንጀራው አይደለም። ለአንቺ ግን እንጀራሽ ነው። እንጀራሽ ደግሞ በየቀኑ ነው መጋገር ያለበት። የት? የገዛ ፔጅሽ ላይ። እድሜ ለሶሻል ሚዲያ። የሶሻል ሚዲያ ዘመን ላይ አብዛኛውን ጊዜ በአንቺ እድሜ ያሉ ወጣቶች ስለ ውበታቸው፣ ስለ ሰልፊ፣ ስለ ምናምን ነው የሚጨነቁት። ለእሱም ተጨነቅሽ፣ ለማርኬቲንግም ተጨነቅሽ፣ እኩል ነው። ስለዚህ አሁን መስራት ያለብሽ ምንድን ነው? እቺን ደግሞ ጎልደን ታይምሽን በአግባቡ መጠቀም፣ ከመዝናኛ ሰዓቱ ቀነስ አድርገሽ ስራ ላይ ማሳለፍ። በአንድ ጊዜ የምታገኛቸው ደግሞ ኦፖርቹኒቲ ታገኛለሽ። አሁን ያለሽበት እድሜ ላይ እነዛን ኦፖርቹኒቲዎች በአግባቡ መጠቀም። ብዙ ኢቨንቶች አሉሽ፣ እኔ ራሴ የማውቀው አሁን የሚቀጥሉት ወራት ውስጥ የሚተላለፉ ከወር በኋላ እነዛ ነገሮች ግን ሰዎች እንዲያዩዋቸው እዛ ውስጥ ራሳቸውን እንዲያገኟቸው ማድረግ ደግሞ ያንቺ ኃላፊነት ነው። ምክንያቱም ምን መስራት እንዳሰብሽን ያላቅ ስታሳየኝ ግን እንደሱ አይነት ኢቨንትን ይፈልጋለሁ። ከዛ አስታውቂልኝ። ሌላ ጥያቄ አለሽ? ሌላ ጥያቄ ያው ይኖረኛል። አንተን አግኝቼ እንዴት ነው በአንድ ጥያቄም አልፋታህም። ጎበዝ፣ ቀጥያ። አሁን ሚዲያ ላይ ብዙ ጊዜ ቲክቶክ ላይ ላይቭ ላይ እገባለሁ ምናምን፣ ኮሜንት ላይ ይኖራል ፖስት ስታደርግ እና ብዙ እንደዚህ መመለስ የማትችላቸው እንትኖች አሉ። ላይክ ይበዛል፣ ኢንቦክሶቹ ሊጨናነቁ ይችላሉ ኦር ሰምቲንግ እና
ሰው በኔጌቲቭ ይወስደዋል። ላይክ ስላልመለስክ ብቻ አንተን የሆነ ነገር ይላል፣ መጥፎ ነገር ላይክ ድጋሚ ሁላ እንዳትገቢ ሚዲያ ላይ እንዳትመጣ የሚያደርጉ ብዙ ሰዎች አሉ። ብዙ ኔጌቲቭ ነገሮች የሚናገሩ ሰዎች አሉና እነሱ እንዴት ነው ሃንድል ማድረግ የምንችለው? ውሃ ያስጠጥ። ይኸውልሽ አንቺ ባለሽበት እድሜ ብዙ ፈተናዎች አሉ። እነዛን ፈተናዎች ስትመጪ የመጣሽበትን ዓላማ እንዳትረሽ። የሰው ልጅ እንኳን በህይወት እያለሽ ሬሳሽን ያማል። ከሞትሽ በኋላ ራሱ አትከተይ። አንቺ የመጣሽበት ዓላማ አለ። በነገራችን ላይ ሜሴጆቹ ከስር ሲመጡ መስራትሽን እወቅ። አልጎሪዝሙ ሰደቡሽ ብሎሽ ያውቃል? አንድም ቀን ኮሜንት መጣልሽ ነው ወደዱሽ እኮ ነው የሚለው። ትርጉሙ ስለሚገባሽ ነው አንቺ የተናደድሽው። እርሺው ትርጉሙ። ብዙ አደናቃፊዎች አሉ። እንደውም የበለጠ መቀጠል። ለእያንዳንዱ ሰው ደግሞ የመመለስ እንትን የለብሽም እኮ። ለሁሉም ሰው አይመለስ። እሱን ነው ሳትመልስ ስትቀር አይደለም። አንቺ ልጅ ስለሆንሽ እንደዛ ተረዳሽው እንጂ አለመመለስ አንዱ መብት ነው። አለመናገር ከንግግር ህግ ውስጥ አንዱ ነው። ዝምታ መልስ ነው። ከወረደ ጋር ሁሉ ወርደሽማ ልትሰቃይ ነው። አንቺ መጀመሪያ ስታመጪው እኮ ነገሩን በክፋት አታስተላልፊ። ሰውን ለማናደድ አታምጪ። ሰውን ለመበደል አታምጪ። ዓላማው ድርጅትሽና ራስሽን በአግባቡ ማስተዋወቅ አይደለም? ጎ አሄድ። ላይቭም ስትገቢ እኔም ገባለሁ እኮ ብዙ መኔ ጋር እንደዛ አይነት ኮሜንቶች የሉ። ምክንያቱም ከማወራው እንትንና በእድሜም አሁን በሳል ያልኩኝ እሱን ብዙ ለመስማት ፍቃደኛም ስላልሆንኩኝ ማለት ነው። ሰዎች መተንፈሻ ያጡ ሰዎች ይመጣሉ አንቺ ጋር ይተነፍሳሉ። የሚተነፍሱበት መንገድ ግን ያደጉበት መንገድ የሚያውቁት መንገድ እሱ ነውና እንደውም አንዳንድ ጊዜ ይቅር በያቸው፣ ወደ ስራሽ ቀጥይ። ኢንስቴድ ኦፍ ማቆም የታመመ ሰው ምንድን ነው የምታረጊው? የታመመ ሰው ያ አላህ ጤናውን መልስላቸው። እነዛ ሰዎች አላህ አፊያቸውን ይመልስላቸው በይ በልብሽ ባታገኛቸው። ምክንያቱም ኔጌቲቭ ነገር፣ ስድብ፣ የማይሆን ነገር የሚያመጣ ሰው መጥፎ ሰው ሆኖ ሳይሆን ታሟል። በዛ ሰዓት እንደዚህ ይግባሽ። በሽተኛ ነው በቃ፣ ወይም በሽተኛ ናት በዛ ሰዓት። ስለታመመች ምንድን ነው አላህ አፊያውን ይመልስላቸው በይና ለፊያ በቃ። ያለበለዚያ ትሰበሪያለሽ። አንቺን አይመለከትሽ። አንዳንድ ሰው ከኮሜንት በጣም ከመረበሹ የተነሳ ኦፍ ያደርጋል ኮሜንትና በጣም ትልቅ ተጽዕኖ አለው። እንዳልከው አንተ ሃንድል ማድረግ ካልቻል ያው ተሰናክለ ነው የምትቀረው። አንቺ ግን ካለሽበት ሙያ አንጻር ከማርኬቲንግ እና ከሴልስ አንጻር ኮሜንት ስትዘጊ ገበያ ነው የሚያመልጥሽ። አክቹሊ እኔ ዘግቼ አላውቅም እኮ። አይ ሐሳቡን ነው ያነሳነው ለሌላም እንዲሆን። ለምንድን ነው እውነተኛ ፈላጊዎች ይመጣሉ። በእነዚህ በደነዘዙ ኮሜንቶች ምክንያት ግን እነዛን ታጫቸዋለሽ። ገብቶሻል? አሁን በተለይ በሱ እድሜ ያላችሁ እህት ወንድሞች አንድ እውነት ልንገራችሁ። ማንኛውም ኮሜንት ስጦታ ነው። በነገራችን ላይ አንድ ሰው የሰጠሽን ስጦታ አለመውሰድ መብትሽ እኮ ነው። መቀበልም ያንቺ ነው። ኮሜንቶቹ ሲመጡ ሪያላይዝ አድርገሽ ወደ ውስጥሽ ካስገባሽ ያንን የማይጠቅም ስጦታ ወሰድሽ። ስለዚህ ችግሩ ሰጪው ጋር አይደለም ተቀባዩ ጋር ነው። ስለዚህ አሁን በአጭር ጊዜ በአንዴ እንደዚህ ተለወጪ ባልልሽም በቃ አልተመቸሽም አይደለም አትውሰጂው። ስቀሽ ይለሽ። በነገራችን ላይ እንደዛ ኮሜንት የሚያደርጉ ሰዎች ምናምን በሆነ አጋጣሚ ልታገኛቸው ትችላለህ በአካል። በጣም ሀምብል ናቸው። ለአንተ ጥሩ አመለካከት እንዳላቸው ነው የሚያሳዩት። ግን ደግሞ ያው ሚዲያው ላይ ደግሞ ሌላ እሱ ነገር በጣም እንዴት መሰለሽ፣ ሰው በሚያውቀው ቋንቋ ነው የሚያወራሽ። ለምሳሌ አንዳንድ ጊዜ ቆንጆ ውሻ ካለሽ በውሻኛ ነው እኮ የሚያናገርሽ። ዝንጀሮ በዝንጀሮኛ ነው የሚያናገርሽ። እነዛ ኮሜንት የሚያደርጉ ሰዎች ክፉ ሆነው አይደለም፣ ንግግራቸው ግን ጥሩ ለክፈው ለማግኘት እኮ ነው። ሌላ ዓላማ እኮ የለም። አንቺ እንድታወሪያቸው ፈልገው እኮ ነው። አሁን ያንቺ ብዙ እንትን አይደለም። ስለዚህ እነዛን ነገሮች አለመመለስ፣ በቃ ስጦታውን አለመቀበል። በቃ ታንኪዩ ደን ሁላችሁንም አመሰግናለሁ ኮሜንት ይችላል። እኔ አሁን ለምሳሌ ላይቭም ገብቼ ኮሜንትም ላይ አይታችሁኝ ከሆነ የተመቻችሁ፣ ያልተመቻችሁ፣ ቅር ያላችሁ፣ ኢቭን ስድብ የጻፋችሁልኝም
ያከበራችሁኝን ሁላችሁንም አከብራችኋለሁ። ምክንያቱም ሰዓቱን ወስዶ ጊዜውን ወስዶ አንቺ ስር መጥቶ አወራሩ ነው ግራ የገባው እንጂ እኮ ለአንቺ ቫልዩ ሰጥቷል። አንቺ ጋር መምጣት ባይሰልፍ ለስድባቸው አመሰግናቸዋለሁ። የኔ ፕሪንሲፕል እንደዚህ ነው። ስለዚህ እንደዚህ አይነት ፕሪንሲፕል አሁን በአንድ ጊዜ አይመጣም። አይ ነው ዩ አር ያንግ በጣም እንዴት ሰው ልጅ እንደዚህ ይለኛል? ከሱ ጊዜ ወጥቻለሁ። የሆነ ጊዜ ላይ ነበረ ላይክ በጣም ይሄ ስትረስ ውስጥም ይከታል። ከዛ በኋላ ግን ለነዛ ሰዎች ፎከስ እንዳታደርግና ስራ ላይ ፎከስ እንድታደርግ ያደርጋል። ምክንያቱም በቃ ጥሩም ሰርተህ ኮሜንት ላይ ኔጌቲቭ ኮሜንት ሊኖር ይችላል። እሱ ነገር ያው ሃንድል ማድረግ ነው። በፊት ላይ በጣም ነበረ የሚደብረኝ። እንደውም ከዚህ በኋላ ራሱ አልሰራም ምናምን ብዬ የማቅበት ታይም ማለት። አሁን ግን ለመርሻቸውና የሉም እንደ ዘመዶቼ ማለት አልጀመርሽም እንዴ? እንደውም በቃ የሆነ እየሰራው ነው ብዬ ነው የማስበው። ሚስማር በመቱት ቁጥር ምንድን ነው የሚሆነው? የጠነከረ በመቱሽ ቁጥር አንከርቤ ከዓላማሽ ውልፍታ። ምክንያቱም ነገ አሸንፈሽ ስትገኝ እነዛ ሰዎች ይኮሩብሻል እንዳይመስልሽ። ለከፉሽ ማለት እንትን አረጉሽ ማለት አይደል። ነገ ይኮሩብሻል። የአገር ሀብት ነሽ፣ ጀግና ሆነሽ ከፍ ብለሽ ስትታይ ዋው ያቺ እንደዛ ስንለክፋት የነበር አይገርምም? ግን እያየናት እኮ ነው ያደገችው። ፎሎወሯ ያደገው ደግሞ ሀብታም ሆናለች መሰለኝ። ቆንጆ መኪና የነዳሽ ነው። ምክንያቱም ወሬኛ እዛ ሆኖ ነው የሚያወራው። የሚሰራ ሰው ግን ሁልጊዜ ይሄዳል። በእንደዚህ ብናየው ብዬ ያይ በእንደዚህ ካሰብ ነው በጣም እንዳልከው የሚመታ ሚስማር እየጠነከረ ነው የሚሄደው እና ላይክ እሱን ነው የተረዳውበት። ትምህርትም ትወስድበታለህ እና አሁን ላይ ምንም አሁን ኦልሬዲ ሰውነት አድርጎሻል። ኢቨንቶች ላይ እንዴት ነሽ? ኢቨንት ማዘጋጀት አንዱ ስራሽ ያየሁት እሱን ነው። ስለ ኢቨንት አውሬን እስቲ። በዚህ አጋጣሚ እኮ ይሄ መድረክ እንደናንተ አሁን አንቺን ያመጣሁት የአንቺ መሰሎች መጥተው ራሳቸውንም እንዲያስተዋውቁበት እንዲያድጉ ትልቁ ዓላማም እሱ ነው። ማህበረሰቡ እንዲረዳው። በዚህ አጋጣሚ ደግሞ አቅም ያላቸው ልጆች ወደዚህ መጥተው ራሳቸውን ማስተዋውቀው ቢዝነሳቸውም ከፍ እንዲል ማለት ነው። አሁን ኢቨንቶች ላይ የምሰራው ላይክ በማርኬቲንጉ ዙሪያ ነው። የራሴ ኢቨንት የለኝም። ኢንሻአላህ ወደፊት አላህ ያሳካዋል ብዬ አስባለሁ። ኢቨንቶች ላይ ማርኬቲንግ ላይ ሰራለሁ። ፕሮግራሞች እናዘጋጃለን። በዚህ አጋጣሚ አንተም ናና ፕሮግራሙን መቀላቀል ትችላለህ። ያ ፕሮግራሙን መጥቻ ያላችኋለሁ። እንደዚህ ያንግ የሆናችሁ ቫይብራንት የሆናችሁ ልጆች እንደ ታላቅ ወንድም እናንተን የማሳደግ ታሪካዊ ኃላፊነትም አለብኝ። አንድ ሰው በነገራችን ላይ ብቻህን አድገህ የትም አትደርስም። እኔ ለምሳሌ እኔ ብዙ ጊዜ አሰልጣኝ ነኝ። ማርኬቲንግና ሴልሱን ግን ኢነርጂ ሰርቻለሁ። በጉርምስና እየተጣላው ምን እያልኩም ብዙ ውጣ ውረዶች። በነገራችን ላይ ሴልስ ውስጥ የሚቀርቡ ጥያቄዎችን ሁሉ አውቃቸዋለሁ። ኦልሞስት ማርኬቲንግ ውስጥ በደንብ ማለት ነው። እየፈለጉ ጫማሽን የሚያስጨርሱ ሰዎች አሉ። ካልታገስሽ በስተቀር አታልፊ። ሴልስ ትዳር ነው። በነገራችን ላይ ሴልስና ማርኬቲንግ በቃ ሀሪፍ ትዳር ነው። ምን ይፈልጋሉ? በጣም መቻል፣ አብሮ መኖር። በነገራችን ላይ ትዕግስት እልህ አስጨራሽ ነው ማርኬቲንግ። ግን መንገድ ከያዘልሽ በኋላ ደግሞ እነዛ እልህ አስጨራሽ ጊዜዎች አሁን አንቺ ያለሽበት ደረጃ ከተወሰነ አመታቶች በኋላ ፈልገውሽ ነው የሚመጡት። ፎከስ ማድረግ ያለብሽ ኮንቴንትሽ ላይ፣ የሚጠቅሙ ነገሮች ላይ ፎከስ አድርጊ። ከዛ ጠቃሚ ሰዎች ነው ወደ አንቺ የሚመጡት። ከዚህ መምጣት አይቀር፣ ማስታወቂያ አይቀር። ደስ ይለኛል። ስለዚህ በዚህ አይነት መንገድ ብንሄድበት። ሌላ ጥያቄ ብዙ ጥያቄ አለኝ ብለሻል። ያው እንግዲህ እስካሁን ተመልሶልኛል። ለአሁኑ አልመጣልኝም ሌላ ጥያቄ። ኦኬ። ስለዚህ ውድ ቤተሰቦቻችን፣ ውድ ተመልካቾቻችን እንደዚህ አይነት ያንግ ቫይብራንት ኢነርጂ ያላቸውን ልጆች ደግሞ በፕሮግራማችን ላይ ስንቀላቀል የማህበረሰቡ አንዱ ክፍል ይሄ ነው። ትልቁ በተለይ ኢትዮጵያ ውስጥ አሁን ትልቁ ወጣት ስለሆነ በተለይ ወጣቶች የራሳችሁን የስራ እድል ፈጠራ ላይ ራሳችሁን ችሎ መሄድ ላይ አርአያ ልትሆን ስለምትችል ደግሞም አርአያም ናት። ጎበዝ ጀግና ሆና የራሷን ማርኬቲንግ ከነ ችግሮቹ ተፋልማ አሁን ራሷን ችላ፣ በጣም በሚገርመው ራሷን ችላ
የራሷን ገቢ በዚህ እድሜ አምጥታ እየኖረች ነው። ይሄ ደግሞ ጥሩ ተምሳሌት ነው የሚሆነው። በፕሮግራማችን ውስጥ ቅር ያላችሁ ነገር ካለ ሳናስበው ኢሞሽናሊ ያልተመቻችሁ ነገር ካለ በእኔም በፖድካስታችንም በፈቲም ስም ይቅርታ ጠይቅ፣ ሁሌ እንደምንጠይቀው ማለት ነው። ይህ ፕሮግራም ግን ለምሳሌ ኢቨንት መስራት የምትፈልጉ ሰዎች፣ ማስተዋወቅ የምትፈልጉ ሰዎች በዚሁ ስር ኢቨን እዚህ ኮሜንት ስር ካስቀመጣችሁልን ፈቲ ከዛ ስር ወስዳ ከእናንተ ጋር ኮሚኒኬት አድርጋ ጥሩ ብራንድ ልትሆንላችሁ ትችላለች እና ከእሷ ጋር እንድሰሩ እኔም ማገዝ ያለብኝን ደግሞ ማገዝ ስላለብኝ ነው ወደዚህ ያመጣሁት። በጣም እንወዳችኋለን፣ በጣም እናከብራችኋለን። ልዘጋው ነው የምትይው ነገር አለ? በጣም ደስ ብሎኛል እዚህ መጥቼ ከአንተ ጋር እንደዚህ አይነት ቆንጆ ንግግር ስላደረግን በጣም ደስ ብሎኛል። ኔክስት ታይም እንገናኛለን ብዬ አስባለሁ። በሰፊው እናም በጣም አመሰግናለሁ። ታንክ ዩ ቬሪ ማች። ለቤተሰቦችሽ ትልቅ ክብርና ፍቅር አለኝ። ለእኔም ቤተሰቦች እንደዛ፣ ለሁላችሁ ከልብ እንወዳችኋለን። ይሄ ፖድካስት ያወራነው ነገር ይጠቅማል ካላችሁ ለምትወዱት ጓደኛ ሼር አድርጉለት። እንወዳችኋለን፣ እናከብራችኋለን። ይቅር በሉን። ነገ ነው ጅራዳ